ሰላም ሰላም ውድ ኢቲቪ ሰዎች እንዴት ናችሁልኝ? ሰላም ናችሁ ወይ? ከኔ ጋር ፈጣሪ የተመሰገነ ይሁን። ሁሉ መልካም፣ ሁሉ ሰላም። አንዳንድ ወንዶች ምን አስባችሁ ነው ግን አረብ ሀገር ያለችን ሴት በደካማ ጎኗ እየገባችሁ ይህን ያክል ማስለቀስ ማስነባት? እንደው ምን ከሆናችሁ ነው? እናንተም እኮ ከሴት ነው የተገኛችሁት። ምን እያሰባችሁ ነው? ለምንድን ነው ይህን ያክል ርቀት መሄድ ያስፈለጋችሁ? ለምን ሰርታችሁ አትበሉም? እድሜ ጤና ካላችሁ እግር እጅ ካላችሁ ለምንድን ነው ሰርታችሁ ማትበሉት? እንደ ማንኛውም ሰው ሰርታችሁ ለምንድን ነው ማትበሉት? የዚህን ያክል ርቀት መሄድ እኮ አያስፈላጊ አይደለም። ለምንድን ነው የሰው ላብ ይሄን ያክል የሚጥማችሁ? በሰው ላብ ለምንድን ነው በአቋራጭ መበልጸግ በአቋራጭ ማግኘት ምርጫችሁ ያደረጋችሁት? እባካችሁ አረብ ሀገር ያላችሁ አንዳንድ እህቶች ተጠንቀቁ፣ ጥንቃቄ አድርጉ። በተለይ በቢዝነስ ውስጥ የምትሰሩ እህቶች ጥንቃቄ አድርጉ። በቡቲክ በተለያየ ነገር በንግድ ላይ ያላችሁ የሸር አብረን እንስራ፣ እኔ ሱቁን እከፍትልሻለሁ አንቺ ስሪ የሚል እንደዚህ አይነት ሀሳብ ሲመጣላችሁ ነው በሉ። በቃ እንደዚህ አይነት ቢዝነስ ውስጥ መግባት ከፈለግ የራሳችሁ ካፒታል ይኑራችሁ። ያንን ሱቅ ለመክፈት እቃዎችን ለማስገባት ለማንቀሳቀስ የተሻለ ቆንጆ ካፒታል ይዛችሁ ነው ሱቅ መክፈት ያለባችሁ። በቃ ከምንም የጸዳ ማለት ነው። በቃ በራሳችሁ ገንዘብ ምንም ጭቅጭቅ የማያመጣባችሁ፣ ብከስሩም ብታተርፉም በራሳችሁ። አሁን ያመጡት ጣጣ ምንድነው? የሸር አብረን እንክፈት። በቃ ወይን የቤት ኪራዩን እችላለሁ ወይንም ደግሞ እቃዎችን ማስመጣት ላይ እኔ እሳተፋለሁ፣ የተለያዩ እቃዎችን አመጣለሁኝ፣ አንቺ መሸጡ ላይ ሁኝ እያሉ ገንዘብ እየበዘበዙ ስለሆነ እያጭበረበሩ በስማችሁ እየተበደሩ የተለያየ እዳ ውስጥ እየዘፈቋችሁ ስለሆነ ጥንቃቄ አድርጉ። በቃ ራስሽ ሱቅ መክፈት ትፈልጊያለሽ፣ ንግድ ውስጥ መግባት ትፈልጊያለሽ፣ ራስሽን ችለሽ በራስሽ ገንዘብ ከምንም ጽድት ያለ ብታተርፊም ብትከስሪም በራስሽ ገንዘብ። ለምን ነገ የሰው እዳ አሸክሞሽ ቢጠፋ ከፋዩ አንቺ ነሽ። እዳውን ያን ሁሉ እዳ የምትከፊው አንቺ ነሽ። ስለዚህ ጥንቃቄ አድርጉ። በቃ ያመጡት ዘዴ እንደዚህ ነው። ለምንድን ነው ሰርታችሁ ራሳችሁን ችላችሁ ማትኖሩት? ለምንድን ነው የዚህን ያክል ርቀት የምትጓዙት? እንዴ የአረብ ሀገር ሴት እኮ እንደ ሌላው ደልቷት አይደለም፣ የምር ደልቷት አይደለም። እየተሰደበች እየተመታች ነው እኮ ብዙ ስቃይ እየደረሰባቸው ችለው ለመቀየር ለመልፋት ወታለች መባላት ስላልቀረ ያንን መሰናክል ለማለፍ ብላ ነው አንገቷን ደፍታ መሰረው። እህቶች ደግሞ ለወንድ ልጅ ገንዘብ አትስጡ። እንዴ ጤነኛ ነው ሰርቶ ይብላል። ለምንድን ነው የምታበላሿቸው? ፍቅር በገንዘብ የሚቀየር ወይንም የሚሸጥ ሸቀጥ አይደለም። አንደኛ ከፈጣሪ ሲሰጥ ነው። ትዳርም ሆነ ፍቅረኛም ሆነ በቃ ከፈጣሪ ሲሰጣችሁ ባርኮ ሲያድላችሁ በመስጠት የተለያየ ነገሮችን በማድረግ አይደለም ፍቅር የሚመጣው ወይንም ፍቅረኛ ትዳር የምታገኙት። በቃ ይቅርባችሁ። እንደነኛ አይነት ሰዎች አንድ ቀን ጥቅማችሁ የጎደለለት ጥለዋችሁ እንደሚሄዱ እንደምትሰበሩ ማወቅ አለባችሁ። 5 ሳንቲም አትስጪ። ለምንድን ነው የምትሰጧቸው? ለምንድን ነው የምታደርጉላቸው? ሰርተው ይብሉ እንዴ። አንቺ ሁሌ እየደጎምሽ ሁሌ ኪሱን እየሞላሽለት እና ምን ያድርግ? አንድ ቀን እጅሽ ያቆመለት እኮ ጥሎሽ ነው የሚሄደው። አላቅሽም ነው የሚልሽ። ብዙ እህቶቻችን ተሰብረው ብዙ እህቶቻችን እምነታቸውን አተው እኮ ሌላ ትዳር ሌላ ሽብ ሲጀምሩ እምነት ስለሌላቸው ትዳራቸው አደጋ ላይ እየሆነ የተቸገሩ አላቸው። ለምን? በእንደነኛ አይነት ወንዶች ስለተሰበሩ ማለት ነው። ስለዚህ ፍቅር በገንዘብ የሚገዛ ሸቀጥ አይደለም። በቃ እግዚአብሔር ያንቺን ያለውን ወንድ እስከሚሰጥሽ ድረስ ጠብቂ፣ ስሪ፣ እስከዛ ድረስ ተለወጪ፣ የተሻለ ነገር ይኑርሽ። ነገ እንኳን ትዳርሽ ፌል ቢያደርግ ልጅ ቢኖርሽ ልጅሽን የምታሳደጊበት ገንዘብ ይኑርሽ። በቃ ሴት ልጅ የሆነ ነገር ሊኖራት ይገባል። ለምን አንዳንድ ወንዶች ጥለው ይሄዳሉ? ለምን? እነሱ የሚፈልጉት ነገር
ከአንቺ ስለማያገኙ ለምን ስለተቋረጠባችሁ ማለት ነው። እዛም ማለት ስለሚፈልጉ እንጂ ቆፍጣና ወንዶች አሉ። ትዳራቸውን ቢርባቸውን ቢጠማቸውን ቀጥ አድርገው የሚመሩ አሉ እንዴ። አሁን ላይ ጭራሽ ያለው እኮ ከሴት ልጅ ቀጥታ ቤትም በዚህ ስትሏቸው በዚህ ይመጣሉ፣ በዚህ ስትሏቸው በዚህ አትስጧቸው። በቃ 5 ሳንቲም ለወንድ ልጅ አትስጪ። ሴት ልጅ የምትዋረደው በራሷ እጅ የሰጠሽለታ ነው። ገንዘብ ለወንድ ልጅ የሰጠሽለታ ራሷን በራሷ ታዋርዳለች። በቃ ለምን እሱ አንቺ ጋር አይደለም፣ ጊዜያዊ ነው፣ እየተጠቀመብሽ ነው። ይህን ማወቅ አለባችሁ። ግዴታ በእናንተ እስከሚደርስ ድረስ አትጠብቁ። ለምንድን ነው ይህን ያክል? አንድ ነዲያን ብታበይ ብታጠጪ በፈጣሪ ትልቅ ዋጋ ታገኛለሽ። እንደነኛ አይነት ሰርተው መብላት እየቻሉ ጤና ያላቸው ቁጭ ብለው የእናትና የአባታቸውን ምግብ እየበሉ እየደፈቁ የአረብ ሀገርን ሴት እየበዘበዙ ራቁቷን የሚያስቀረዋሉ። ህሊና የሌላቸው የማያስቡ ወንዶችን አሰዳቢ በጣም መልካም ወንዶች አሉ። ጥሩ ጥሩ ወንዶች ሴትን ሰፖርት የሚያደርጉ የሚመክሩ አሉ። በእንደነኛ አይነት ወንዶች ግን እንደነኛ አይነት ወንዶችም እንዲሰደቡ ወንዶች እንዲባሉ ስማቸውን የሚያስጠፋሉ። በቃ ይህን አድርጊልኝ ይህንን ስጪኝ ሲል አልሰጥም፣ የለኝም። በቃ ክታቱ፣ ብራችሁን ደብቁ። ባንክ አለ አይደል? ባንካችሁ ስቀርቀር በቃ እጃችሁን የሚበላችሁ ከሆነ እጃችሁ ላይ ሲቀመጥ ብሩን ላኩት። አትሊስት ይወልድላችኋል። እዛ በሄዳችሁበት ሰዓት ታገኙታላችሁ። ስለዚህ ጥንቃቄ አድርጉ። አይታችኋታል። ዱባይ ላይ ትንሿ ጎርጎራ የደረሰባትን እያያችሁ ነው። እንደዚህ አይነት ወንዶች ናቸው ወንድን የሚያሰድቡ። ከስንት ሰው ነው የተበደረው ብር? ከስንት ሰው ባለዳን ያደረጋት እኮ። እንደዚች ልጅ የተበደለ የተጨቆነ እኔ በህይወቴ ራሱ ገጥሞኝ አያውቅም። ብዙ እህቶች ተበድለዋል፣ በወንድ ልጅ ተገፍተዋል። እንደዚች ልጅ ግን የተገፋ የተበደለ እና የውስጧን በውስጡ አድርጋ በቃ ከአቅሟ በላይ ሲሆን እግዚአብሔር በቃ ዳኝ ከዚህ ወዲያ ይብቃሽ ይችላል ነው እንግዲህ እውነታው ይወጣላት። እንግዲህ እሱ ደላላ ነው። የመን ላይ ብዙ እህቶቻችንን ብዙ ወንድሞቻችንን የሚያሰቃይ እንደገና ደግሞ ወደ ሮፕ ገብቶ ዲፖርት የተደረገ አጭበርባሪ፣ ወልዶ ልጅ እያለው ልጅ የለኝም ትዳር የለኝም አንቺን እወድሻለሁ አፈቅርሻለሁ እያለ ሲያጃጅላት እንደገና እሷን እሱ ከፍቶ ቡቲክ እንድትሰራ አድርጎ የሀገር ልብሶች እንዲሸጥ አድርጎ በእሷ ስም እየተበደረ ስንት ዕዳ ውስጥ ነው የዘፈቃት። ስንት ዕዳ ውስጥ። እንደነኛ አይነት ወንዶች ናቸው ታዲያ ወንድን የሚያሰድቡ። በዛ ላይ ብዙ ነገር ነው ከአፉ የወጣው ነገር እዚህ ጋር መግለጽ አልፈልግም። ከትልቅ ሰው አሚሮ ከሚሰራ ሰው ከጤነኛማ ሰው እንደዚህ አይነት አጸያፊ ነገር ሲወጣ እኔ በህይወት አይቻላል። ይዋሻሉ፣ ሲያዙ ይዋሻሉ። ግን የዚህ ደግሞ የተለየ ነው። የተለየ በየቤቱ በየተለያየ ሚዲያ ቤት እየገባ የሚሳደብ የሚዝረከረክ። በቃ ቆፍጠን ብላችሁ ወንዶች ስሩ፣ በቃ ስሩ፣ ተለወጡ። የላባችሁ ለፍታችሁ ላባችሁን አፍስሳችሁ የምታገኙት ገንዘብ በረካ ነው የሚሆንላችሁ። የአንድን ሴት ገንዘብ ግን መብላት ለእናንተ መና ነው። የራሳችሁን ይዞባችሁ ነው የሚሄደው። ሴትን ልጅ አታስለቅሱ። ነገም ሴት ትወልዳላችሁ። ሴት ናት የወለደቻችሁ፣ እህታችሁ ሴት ናት። ሴት ልጅ ዋጋ አታሳጡ። ህሊናችሁ ይውቀሳችሁ። ሴቶች ደግሞ ገንዘብ አትስጡ። ማንኛውንም ቢዝነስ ውስጥ ለመግባት ከፈለጋችሁ የራሳችሁ ገንዘብ ይኖራችሁ የምትንቀሳቀሱበት። እንዳልኳችሁ ብከስሩም ውጤታማን ብትሆኑ ብታተርፉም የራሳችሁ ነው። የማንም እንትን የለባችሁ፣ እዳ የለበትም። ገብታችኋል? በቃ በቀላሉ ትንሽዬ ነገር ጀምራችሁ ትልቅ ደረጃ እንደምትደርሱ ነው የምነግራችሁ። ስለ ቢዝነስ የሰራሁት ቪዲዮ አለ እዚሁ ላይ ማለት ነው፣ ማየት ትችላላችሁ። በቃ ትንሽ ጀምራችሁ ትልቅ ደረጃ እንዴት መድረስ እንዳለባችሁ፣ ከምን መነሳት እንዳለባችሁ ሙሉ ቪዲዮ እዛ ውስጥ አለ። ገብታችሁ ተጠቀሙበት፣ እዩት። ስለዚህ ገና ለገና እሱ ገንዘብ ስላለው ይህንን አቋራጭ ልጠቀምበት ብላችሁ እንደዚህ አይነት እዳ ውስጥ እንዳትገቡ። በቃ በስማችሁ ምንም አይነት እዳ እንዲኖር አታርጉ። በቃ
ፈጣሪ የእናንተ ያለውን ወንድ ይሰጣችኋል። በደካማ ጎናችሁ ነው የሚገቡት። በጣም ማሰብ ራሱ የነሳቸው ናቸው እንደነዚህ አይነት ወንዶች። እኔ አንዳንድ ጊዜ እንደው ግርም ነው ወንድ የተለያየ ነው እንዲህ እስከምል ድረስ። ለምን እኔ አባቶቻችንም አይቻለሁ ወንድሞችንም፣ እኔም በእንደዚህ አይነት ውስጥ ገብተው ስላላየው ወንድ ይለያያል እንዲህ እስከምል ድረስ ነው። በጣም ጥሩ ወንዶች አሉ፣ መልካም ወንዶች የሚያስቡ፣ ለሴት ልጅ ሰፖርት የሚያደርጉ፣ የሚመክሩ፣ የሚያስተምሩ አሉ። እንደነኛ አይነት ወንዶች ደግሞ አሁን በአሁኑ ዘመን ያሉ ወንዶች በጣም አዛ የሆኑ በቃ መስራት የማይፈልጉ በአቋራጭ ማግኘት ብቻ ጥሩ አይደለም በእውነት። ይህንን የተንከባከባችሁትን ጉልበት ነገ ልታጡት ትችላላችሁ። ነገ ሴት ልጅ ላይ እጅ ላይ ልትወርቁ ትችላለ። የሰውን ባ ደግሞ መጥፎ ነው። የራሳችሁን በረካ ያድርግላችሁ። ሰርታችሁ ብሉ፣ አታጭበርብሩ። እህቶቼ ደግሞ ብልህ ሁኑ። በተለይ በተደጋጋሚ ጊዜ የምትጠቃ የአረብ ሀገር ሴት ስለሆነች ጥንቁቅ ሁኑ። በቃ ጥንቁቅ ሁኑ። በቃ ገንዘባችሁን ያዙ። ስራ መስራት ካለ ኮስተር ብላችሁ ስሩ። በቃ ራሳችሁን ችላችሁ ከማንም ጋራ የሼር አትክፈቱ። ሼር አድርጋችሁ በፍጹም መክፈት የለባችሁ። በቃ ራሳችሁ ከትንሽ ጀምሩ። ችግር የለውም። ነገ እኮ ታድጋላችሁ። ለምን እንደነኛ አይነቱ እዳ ውስጥ ችግር ውስጥ የሚከታችሁ ምንድን ነው? እንትን ስለምትሉን የሸር ምናምን እንደዚህ ያለ የለም። እሱ የቤት ኪራውን ከቻለ ወይንም አልባሳቶችን ከሆነ ሸቀጣሸቀጦችን ከሆነ እሱ ካመጣ እኔ ግማሹን የሚል ነገር አለ። ይሄን ነገር ዋጋ ያስከፍላችኋል። ለምን? የሰው ፍጹም ስለሌለ። ሰው በሰውነቱ እንዴት ስታዩ ጥሩ ይመስላችኋል፣ ግን በስተኋላው ምን ይዞባችሁ እንደሚመጣ አታውቁም። ስለዚህ በእንደዚህ አይነት አገባሻለሁ፣ እወድሻለሁ፣ አፈቅርሻለሁ ብሎ በህይወታችሁ ውስጥ ገብቶ መሰናክል የሚፈጥር ወንድን ጥንቃቄ አድርጉ። ራሳችሁን አደጋ ላይ አትጥሩ። ብልህ ሁኑ። በቃ እህቶች ብልህ ሁኑ። ለምን በአሁኑ ሰዓት ብልህ ካልሆናችሁ ካለው ጊዜው አንጻር በጣም ነው የምትጎዱት። በጣም ትወርቃላችሁ፣ ትሰበራላችሁ። ስለዚህ ጥንቃቄ አድርጉ። ቪዲዮ ያስተምራል ብላችሁ ካሰባችሁ ሼር እያደረጋችሁ ሀሳባችሁን ለሌሎች አካፍሉ። ላይክ እያደረጋችሁም አበረታቱ። ያው ዩቲዩብ አዲስ እንደመሆኑ የእናንተ እገዛ ያስፈልገኛል። እናንተ ላይክ በምታደርጉ ሰዓት ቪዲዮ የተለያዩ ሰዎች ጋር ይደርሳል፣ አቅምም ይኖረዋል። እንደዚሁም ደግሞ አዳዲሶች ካላችሁ ሰብስክራይብ እያደረጋችሁ ቤቱን ተቀላቀሉ። ብዙ ነገሮችን አብረን እንማማራለን። በዚህ ቻናል ላይ አስተማሪና ወቅታዊ የሆኑ ነገሮችን ስለሚለቀቅበት ያው ወደ እናንተ ይደርሳል ማለት ነው። ስለነበረን ቆይታ ከልብ አመሰግናለሁ። መልካም ጊዜ። ቻው።